ሰላም ለሁላችሁ እንደምን አላችሁልኝ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ አንድ ልተረጉምላችሁ የፈለኩት አንድ ነገር አለ። ይህም ደግሞ አንድ ሙስሊም ለእህታችን የላከላት ዜና በእስልምናው ዘንድ በጣም ትልቅ ዜና የሆነው ይህም ምንድነው? እንዲህ ይላታል። ዶክተር ማርያም ጋቡር በስላሴ ትምህርት ምክንያት ክርስትናን ለቃ ወደ እስልምና ገባች። ይሄ ገብቶሻል ወይ? ይህን ሰምተሻል ወይ? ይሄ ነገር እንዴት ነው የሚላት ለእህታችን የላከላት ማናት? ዶክተር ማርያም ጋቡር በስላሴ ትምህርት ምክንያት ክርስትናን ለቃ ወደ እስልምና ገባች። ተረጉምላችኋለሁ። እህታችንስ ምን ትላለች? ትደነግጣለች ወይስ ደግሞ ጥሪ ታረጋለች? እሷንን ፈልጋችሁ አንድ ነገር አድርጉ ትላለች? እንዴት ምን ይመስላችኋል? እናንተስ ምን ትላላችሁ? እሺ፣ የኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን ነው ምትላችሁ። የክርስቶስ ሰላም ከሁላችሁ ጋር። ማአና አኽ እስማ ሙስጠፋ አልብረንስ። ይህንን የጻፈልኝ ወንድማችን ሙስጠፋ ብረንስ ተብሎ የሚጠራ ነው። الأخ مصطفى كتب تعليق: دكتورة مريم غبور أسلمت بسبب التثليث. እንዲህ ሲልም ይጽፍልናል። ዶክተር መርየም ገቡር በስላሴ ትምህርት ምክንያት ክርስትናን ለቃ ወደ እስልምና እንደገባች ይጽፋል። لا يا شيخ አይደለም ሸህ፣ ተሳስተሃል። ሸህ ነው ሸህ፣ ይሄ አይደለም። ምክንያቱ ይሄ አይመስለኝም ነው የምትለው። أسلمت بسبب التثليث። በስላሴ ምክንያት ነው ሰለመች የምትለው። ግን أسلمت بسبب المرأة። ኖ ኖ ኖ ኖ፣ አይደለም። የሰለመችው እሷ በሴት ምክንያት ነው። በሴት በቁርአን ባላት ቦታ ሴት ልጅ በቁርአን እና በእስላም ባላት ቦታ ምክንያት ነው የሰለመችው። لأن المرأة في الإسلام تقطع الصلاة። በእስልምና ሴት ልጅ ሶላትን ወይም ደግሞ ጸሎትን ታረጋለች፣ ታቋርጣለች። የአንዱን ሙስሊም ጸሎት ከንቱ ታረጋለች ሴት። لكن الخنزير لا يقطع الصلاة። አሳማ ግን የሰውን ጸሎት አያቋርጥም። የአንድን ሙስሊም ጸሎት አሳማ አያቋርጠውም፣ ሴት ግን ታቋርጣለች። ስለዚህ ከአሳማ ያነሰች መሆኗን ተረድታ ነው ማለት ነው። أو يمكن لأن هي دكتورة فأكيد اكتشفت الإعجاز العلمي اللي في القرآن الذي يؤكد إنه حمل المرأة في الإسلام 4 سنوات. واو! አይ ሌላም ሊሆን ይችላል። ሙስሊም ዶክተር በመሆኗ ምክንያት ቁርአንን አንብባ መረጃ፣ ሳይንሳዊ ተአምራት በቁርአን ውስጥ በማግኘቷ ነው። ያም ቁርአን እንደሚለው አንዲት ሴት ልጅ ለ4 ዓመት ትጸንሳለች። ምክንያቱም ነቢዩ መሐመድ ለስንት ዓመት ነው የተጸነሱት? በእናታቸው ማህፀን ውስጥ የነበሩት ለስንት ዓመት ነው? ለ4 ዓመት ነው የሚሉት ሙስሊሞች። ስለዚህ ኖ ገብቶኛል አለች። ቁርአንን በደንብ አንብባ በቁርአን ውስጥ ያለውን ድንቅና ታምራት ተረድታ አንድ ሴት ልጅ 4 ዓመት እንደምትጸንስ፣ ጽንስ በ4 ዓመት እንደምትሸከም ይህንን ተረድታን የሰለመች ማለት ነው። يمكن لهذا السبب أسلمت مريم غبور። ታዲያ በዚህ ምክንያት ነው ማለት ነው የሰለመችው እነዚህን በማወቋ ነው። ከኸንዚር ከአሳማ አንሳ፣ ከውሻ አንሳ ተገንታ ነው ማለት ነው የሸለመችው። ወይም ደግሞ ሳይንሳዊ ሚራክል፣ ሳይንሳዊ ተአምር አግኝታ ነው። ያም ቁርአን
አንድ ሴት ልጅ ለ4 ዓመት ሰውን ትጸንሳለች፣ ጽንት ትሸከማለች ስላለ ነው። ስለዚህ ያ ነው እንጂ ሥላሴ አያሰልምም ነው የምትለው። እንዴት ይመስላችኋል? ተስማማላችሁ? ክብር ለእግዚአብሔር ለአምላካችን ይሁን። ሸር አድርጉ፣ ሳብስክራይብ አድርጉ። እውነት፣ ሕይወት፣ መንገድ ኢየሱስ ነው። መድኃኒት ኢየሱስ ነው። ሃይማኖት እስላም አያድንም፣ ሙሐመድ አያድንም፣ ማንም አያድንም ከኢየሱስ በስተቀር። ትንሣኤና ሕይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ሙስሊሞች ከዚህ ወጣችሁ ወደ እውነት እንድትመጡ በአሁኑ ሰዓት ጥሪያችን እናሰማ። ሳይመሽባችሁ፣ ጊዜው ሳያልፍባችሁ፣ በሩ ሳይዘጋባችሁ ፈጥናችሁ ወደ ኢየሱስ ክርስቶስ እንድትመጡ አደራ በሰማይ አደራ በምድር እንላለን። ምክንያቱም እውነት፣ ሕይወት፣ መንገድ ኢየሱስ ነው። አላህም መሐመድም ወይም ጥቁር ድንጋይ አይደለም። ሰላም ሁኑልኝ። ሸር አድርጉ። ጌታ በነገር ሁሉ ይባርካችሁ። ቻው።